በልጄ ህይወት አትቀልድባት። ለሷ የላከው ቪዲዮ ምን ያህል ህሊናዋን እንደነካው አንተ የምታውቅ መሰለ ሆይ? ሌላ ሴት አስረግዘህ ደግሞ ሌላ ሴት አንጥተህ አስተዋውቀሃት በመጨረሻ ወደ እሷ ጋር ሄደህ እሷን ከአንቺ ጋር ነው መዝለቅ የምፈልገው ማለት ምን ማለት ነው? ልጄን በዚህ ልክማ እንድትጎዳብኝ አልፈልግም ሲል ጋሼ ብሩክን አስጠነቀቀው። ሀይሚም አጠገቤ እንዳትደርስ ስትል ብሩክን እነግረዋለሁ። ያብሳላትም በነበራትና ያንን ቪዲዮ በመላኳ ብትጸጸትም ብሩክ የነገራትና እንድትሰራለት ያዘዛት ካራክተር ነው። ያን ደግሞ ልትረዳ ሀይሚ አልፈለገችም። በምን አውቃለሁ አሳልፋችሁስ እንደሆነ እኔ የታውቃለሁ። እንዴት? እኔ ከሁሉም በፊት የምታውቀኝ እኔ ነው። በአንድ ሳምንት ትውውቅ ውስጥ ባመጣሃት ሴት አብረተኝተህ ቪዲዮ ለኔ መላክ ምን ይሉታል ታዲያ? እኔ ታዲያ ላንተ እኔ ምን ነኝ? እና አጠገቤ እንዳትደርስ እዛው በወሰንክበት መኖር ትችላለህ። እኔ ባጣ ቆይ አይደለሁም ስትል ለብሩክ ሀይሚ ነገረችው። የብሩክ እናት በጣም በልጃቸው አዘኑ። ልጄ ምን ነው በዚህ ልክ እንደዚህ ባታደርገኝ፣ ለጎረቤትም መሳቂያ ባታደርገኝ፣ ምን ነው ብሩኬ አስረገዝህ፣ ሌላ መጣ አስተዋወካት፣ እኔም ደስ አላለኝ፣ ተቆጣሁ። እንዴት ነው ሴት ማንጋጋት በዚህ ልክ ተገቢ ነው ወይ? አሁን ደግሞ ለእሷ ቪዲዮ ላክላት። የድፍረትህ ድፍረት በማትታወቅ ሴት አንተ አስተዋውቀሃት። ይቺ ልጅ ሴት ናት። እንዴት ያክል ምን ያህል እንደምትጎዳ አንተ እረስተኸው ነው ወይ ስትል ሀይሚ እኮ ናት ሌላ ሴት መሰለች እንዴ በማለትም እናቱ ብሩክን ተቆጥተውታል። ጋሼም ልጅሽ ግን እንዴት እንደዚህ ሊያደርግ ቻለ እሙሽዬ በማለት ለእናቱ ቢናገርም ጋሼ ያው ሁለቱ ምንም የሚያገባቸውና የሚያውቁት ጉዳይ የለም እናትና አባት። ይህን ያደረግከውን ነገር ግን ይቅርታ እንድታደርግላትና ይቅርታ እንድትጠይቃት እፈልጋለሁ። ከዚች ልጅ ጋር ምንም አይነት ግንኙነት ከሌለ አብረህ ቪዲዮ መስራት የለብም። ልጅቷን እንድታሰናብታት እፈልጋለሁ ሲሉ የብሩክ እናትና ጋሼ ተናገሩ። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላሉ። ቤተሰብ የብሩክ እናት ልጃቸውን ብሩክን ይችን ልጅ ማየት አልፈልግም፣ እንዴት ሀይሚን ደግሞ እንደዚህ አይነት ቪዲዮ ልከህ ይቅርታ አድርግልኝና ላንቺ ቀለበት ላድርግ ብለህ ትላታለህ? እንዴት እሷ ባጣ ቆይ ናት ወይ የምታደርገውን ነገር የምትረሳና የምትዘነጋ ሴት አደረጋት ወይ ብለው እሙሽዬም ተቆጥተዋል። ጋሼም ልጄን በዚህ ልክማ እንድትጎዳብኝ አልፈልግም። ብሩክ ምን ነው ከሀይሚ እኮ ከልጄ ወይንም ከሌሎቹ ልጆች እኩል ነበር የማይህ፣ ግን በዚህ ልክ ለምን እንደዚህ ትጎዳብኛለህ ልጄን? አንተንም እንደ ልጄ ሳይህ ሲሉ ጋሼ በጣም ተናዷል። እዛ አብርሃም ያቃጥለኛል፣ እዚህ ደግሞ እኔ በስንቱ ልንገላታ ሲል ጋሼ በጣም ተአምርሮ ተናግሯል። አሁን የመጨረሻ የምፈልገው እውነት ከዚች ልጅ ጋር ምንም አይነት ግንኙነት እና ትውውቅ ከሌላችሁ የተፈጸመው ነገር የታሰበው ነገር አልተፈጸመም፣ ውሸት ነው። እኔ ለሳምንት ነው ትውውቅ ያመጣኋት ብልሃል። እሺ ምንም የማትግባቡና የማትተዋወቁ ከሆነ ከእሷም ጋር ቀጣይ መስራት አላማ ከሌለ ልጅቷን እንድታስርቃትና ከህይወትህ ወይንም ካጠገብህ እንድናያት አንፈልግም ሲሉ ሁለቱም የእሱም እናት ጋሼም ተናግረዋል ማለት ነው። ያብሳላትም አውድኔ ትውውቄ ለሳምንት ነበር ያመጣኝ። እውነቱን ለማስረዳት ለሀይሚ ብሞክርም ልትረዳኝ ስላልቻለች እኔ ባይለኝም እኔ ከሁለቱ መካከል ምንም አይነት ግንኙነት የለኝም፣ እኔ እሄዳለሁ አለች። ብሩክም እንድትሄድበት አልፈለገም፣ ግን እዛው እሷም እንዳለች ነበር ሀይሚን ይቅርታ መጠየቅ እየፈለገው። ሀይሚ ደግሞ አምርራበታለች። አሁን ዋናው ነገር እና ነጥብ የሱ እናት በጣም ተቆጡ፣ ጋሼም ተቆጣ። ጋሼ በጣም ያዘነበት አንደኛ ለልጅ ህሊና እንዴት አትጨነቅም? ሴት ይዘህ መጣህ አስተዋውቃታል፣ እንደገና ቪዲዮ ደግሞ ልካችሁባታል፣ ልችል በስንቱ ትጎዳ። ሌላኛው ደግሞ ከልጅቷ ጋር
አንተዋወቅም ማለት ሳምንት ነው ትውውቃችን የቆየን አይደለንም ብለሃል። የማትተዋወቁ ከሆነ ልጅም በእንዲህ አይነት ነገር አትጎዳብን፣ ከህይወት አርቃት ብሎ ጋሼም ተናግሯል። ምክንያቱም ጋሼ ብሩኬን አናግሮታን ሲያናግረው ለምን እንደዛ አደረገ ሲለው እውነቱን ግልጽ አድርጎ ብሩክ ለጋሼ ተናግሯል ማለት ነው። ግን ልጁ ምን ያክል እንደተጎዳችበትና ምን ያክል ደግሞ ያንን ቪዲዮ ስታይ እንደተናደደች ጋሼ አስቦታልና በጣም ነው እየተረዳት ያዘነው። ልጄ ያን ያክል እንደዛ የምትወድህና አብራችሁ ያን ያክል ጊዜያቶችን አሳልፋችኋል። እሺ ያም መልካም ነው፣ ደስ ይላል። ግን እንዴት ቀልድና ውሸትም ቢሆን በልጄ ላይ እንዲህ አይነት ነገር መደረጉ በጣም ያሳፍራል። ብሩኬን ያዝኜብሃለሁ። እኔ እንደ አባትነቴ ከልጆች አልነጠልኩህም እና አዝኜብሃለሁ ብሏል። ብሩኬም ጋሼ ጉልበት ላይ ተንበርክኮ ይቅርታ ጠይቃለሁ። ብሩኬም ለጋሼ ተንበርክኮ እግሩን ስሞ ይቅርታ አደርግልኝ ብሏል። አሳዝኛታለሁኝ፣ ይሄ ነገር ሁለተኛ አይለመደኝም ብሎ ለሀይሚ አባት ተናዷል። ምክንያቱም እዛ አብርሃም እያቃጠለኝ ነው፣ ሌላ በለው ላይ ሌላ ወንድ እስከሚገባ ድረስ እንዴት ተዋርጃለሁኝ። አሁን ደግሞ እንዴት በሀይሚ አዝናለሁ ብሩኬ፣ እንዴት በአንተ ይህን ያክል ስንት እንዳልኮራሁብህ እንዴት እንደግሞ አፍርብሃለሁ ብሎ ጋሼ ነግሮታል። ሙሽዬም እናቱም አታሳፍረኝ ልጄ፣ እንዴት እንደዚህ ታደርገኛለሁ? ሁለተኛ ለሀይሚ እሷን ከማስደሰት ውጭ የሚያስከፋ ነገር ስታደርግ እንዳናይህ ብለው እናትና አባት ብሩክን ተቆጥተውታል ማለት ነው። ሀይሚ ያው ትመከራለች፣ ግን ልቧ እንደ በፊቱ ላይሆንላት ይችላል። ያብሳላትም ከህይወታቸው እንድትወጣ ነው። እዩም እሷም የመጨረሻ ውሳኔው የዲኤንኤ ምርመራ እስከሚደረግና ልጁ በሰላም ተወልዶ ውጤቱ እስከሚታወቅ ድረስ ነው። ከዚያ በኋላ የሁለቱ የመጨረሻ ህይወታቸው እውነቱ ይታወቃል ማለት ነው። ቤተሰብ ለአሁኑ የነበረን ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንከሰት ቤተሰብ ያላችሁበት ሰላም ቆዩልኝ። ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ እያደረጋችሁ ቻናሉን አበረታቱ ትላለሁ። ቤተሰብ ባይ ባይ።